ሰላም ሰላም ውድ ሶዘር ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም? እኛ ሰላም ነን። እንደተለመደው በዛሬ ቪዲዮ አዝናኝና የተመራረጡ ቪዲዮዎችን ይዘንላችሁ መጥተናል። ጋይስ ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር በማድረግ አግዙን። ቀጥታ ወደ ኦኬ ጋይስ፣ በዛሬ ቪዲዮ የምናየው ማለት ነው ስለ አዶናይና ጆን መሀል ላይ የተፈጠረውን ችግር እናያለን ማለት ነው። እሱም ከሱ ጋር ተያይዞ በጣም ብዙ ቪዲዮዎች እየወጡ ይገኛሉ ማለት ነው። እሱ ምንድነው ከአርሲ እና አክሱም ላይ የተፈጠረ ጉዳይ ታስታውሳላችሁ ብዬ አስባለሁ። ከሁለት ቀን በፊት ሁለቱም ቪዲዮ ሰሩበት ላይ በጣም ብዙ ሰው ሪያክሽን እያደረገበት ይገኛል። እሱ ምንድነው በአዶናይ መሀልና በጆን መሀል ላይ የተፈጠረ አንድ ጉዳይ አለ ማለት ነው። ምንድነው እሱ ጆን ዳንኤል ቪዲዮ የሰራበት አንግልና አዶናይ የሰራበት አንግል ሰዎች እያሳዩ አንድ ላይ ኮምፔር እያደረጉ ይሄኛው ትክክል አይደለም፣ ይሄኛው ደግሞ ትክክል ነው እያሉ ቪዲዮ እየሰሩበት ይገኛሉ ማለት ነው። ስለዚህ በዛሬ ቪዲዮ ማለት ነው በሁለቱም በኩል የተነሳውን አጠር ምጥን ያለች ኖርማል ቪዲዮ የሆነች እሷን በቪዲዮ አስደግፈን እና እያመጣን እናንተ እናሳያቸዋለን ማለት ነው። እናንተ ደግሞ የተሰማችሁን ነገር በኮሜንት ላይ ያሳውቁ ትሄዳላችሁ። እኛ ደግሞ በቪዲዮ ስናሳያችሁ ማለት ነው ሳይሳትዙ ማለት ነው ይሄኛው ትክክል ነው ይሄኛው ትክክል አይደለም ከማለት ውጪ ምንድነው ሀሳቡ እነሱ የተጣሉበት አግባብ ትክክል ነው ወይስ ትክክል አይደለም የሚለው እናንተም የራሳችሁ ሀሳብ ትሰጣላችሁ ማለት ነው። የሚገርመው ነገር እስቲ ነው እነሱ ማለት ነው ሁለቱም ወጥቶ እንደዚህ ነው ብሎ ያልተናገሩበት አግባብ አለ ማለት ነው። ለምን ሁሉም ቪዲዮ በየራሳቸው መንገድ ነው የሰሩት። ሰዎች እነሱ እያዩ ነው ሪያክት እያደረጉበት ይገኛሉ ማለት ነው። የጸቡ መነሻ ምንድነው? ባለፈው በአክሱምና አርሲ መካከል ላይ የተፈጠረውን ችግር ታስታውሳላችሁ ብዬ አስባለሁ። ከሱ ጋር ተያይዞ አዶናይ የሆነ ቪዲዮ ይሰራል ማለት ነው። ያ ቪዲዮ የሰራበት አንግልና ከዛ በኋላ ጆን ደግሞ ተመልሶ እሱም ቪዲዮ ይሰራል። ጆን ሲሰራና አዶናይ ሲሰራ ምንም በማላቸው ላይ ምንም ነገር የለም። ኖርማሊ ግን አዶናይ ከሰራበት አንግል አንስተን እሱን አይተን እንመጣለን ማለት ነው። እስቲ መጀመሪያ የአዶናይ ቪዲዮ አይተን እሱ በምን አይነት መንገድ ነው የሰራ የሚለውን የአዶናይ ቪዲዮን አይተን እንመጣለን። ከዛ በኋላ እናንተ የራሳችሁ ሀሳብ ታስቀምጣላችሁ ማለት ነው። ሰው ወደ ቪዲዮ እንሄዳለን። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ እያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንን እወዳችኋለሁ። አዶናይ ምን ብሏል ማለት ነው። በጣም ብዙ ቪዲዮዎች ይመጡልኝ አይደለም የአልጎሪዝም ቲክታክ ላይ የአረብ ዱባይ ላይ ስለሆነ የአረብ ኮንቴንት ነው የሚመጣለት ብዙ ጊዜ ማለት ነው። ኖርማሊ ደግሞ ያጋጥማል ብዬ አስባለሁ። ከዛ ቆይቼ ነው ሰርፕራውት እያለን ነው ይህ ራሱ ይቅርታ እየጠየቀ ማለት ነው። ስቲል ናው ነገሩ ምንም ችግር የለውም ነበር። አስባችሁታ ምንም ችግር የለውም ነበር። ኖርማሊ ግን አሁን ከየት ተነስቶ ችግሩ እንደሚነሳ በቀጣይ ቪዲዮ ላይ የምናየው የጆን ዳንኤል ቪዲዮ አይተን እንመጣለን። ከዛ በኋላ እናንተ እያያችሁ ትሄዳላችሁ ማለት ነው። አሁን ቀጥታ የጆን ዳንኤልን ቪዲዮ አይተን እንመጣለን። ሰላም ቤተሰቦች፣ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ፍትህ ለመጠየቅ ነው የመጣሁት። እንግዲህ ሰሞኑን ሚዲያ ላይ የምንሰማቸው ወሬዎች በጣም የሚዘገኑና በጣም የሚያጸይፉ ናቸው። እኔ የማውቀው ኢትዮጵያዊነት ይሄ አይደለም። አክሱም ላይ የተፈጠረውን ሰምተናል። እንዲሁም ደግሞ አሁን ደግሞ በቅርቡ ደግሞ አርሲ ላይ የተፈጠረውን ነገር ሁላችሁም ሰምታችኋልና ይሄ ነገር ኢትዮጵያዊነትን አይወክልም። ከዚህ በፊት የነበሩ ኢትዮጵያውያን ሙስሊም ክርስቲያኑ ተከባብሮ ነው ይሄን ሀገር ያቆየልን ለረጅም ዓመታት። አሁን ላይ ግን የምንሰማው ነገር እንግዲህ ኢትዮጵያዊነትን የማይወክል ነገር ነው እና የሚመለከተው አካል ይህን ድርጊት የፈጸሙትን ሰዎች በአፋጣኝ ለሕግ እንደሚያቀርብ አልጠራጠርም። ፍትህ ለእህትና ለወንድሞቼ ይጠይቃሉ። ጆን ዳንኤል ይህንን ብሏል ማለት ነው። ምንድን ነው የጠየቀው ሰው እዚህ ጋር ማለት ነው? ኖርማሊ በሁለቱም ነው የጠየቀው። አክሱም ላይ የተፈጠረው ችግር ከ3 ሳምንት ወደኋላ ባክ ተደርጎ የሚታይ ነገር ነው። እስቲ ደግሞ እሱ የጠየቀበት አንግል ደግሞ አርሲ ላይ ማለት ነው ሁለቱም ነገር አድርጎ ነው የጠየቀው። ለምሳሌ አርሲ ላይ የተፈጠረው ጉዳይ በጣም ተጋንኖ ወጥቶ ከዛ በኋላ ጫፍ ላይ ሲደርስ ነው ማለት እሱ ወጥቶ ሲናገር ምንድን ነው ያለው? ለሁለቱም አክሱምና ለአርሲ የተፈጠረው ችግር ድምፁን አለ የሚል ኢትዮጵያዊነትን እንደማይወክል ነው ያነሳ። ሆኖም ግን ምንድን ነው እዚህ ጋር የተፈጠረው ችግር ማለት ነው በሙስሊሙ ማህበረሰብ ዘንድ ደግሞ የአዶናይንና የጆን ዳንኤልን ኮምፔር አድርጎ አዩ ማለት ነው። የጆን ዳንኤል ምን ሆነ? ሁለቱንም ስለጠየቀ እሱ ማለት ነው የእሱን ቪዲዮ አፕ አድርገና የአዶናይን ደግሞ ማለት ነው ሌላ ክላስ ውስጥ ነው ያስገባው ማለት ነው። እሱ ላይ የተፈጠረውን ችግር ሙስሊሙ ማህበረሰብ ዘንድ ላይ ማለት ነው። እሱ የተፈጠረው ከ3 ሳምንት በፊት፣ ጆን ዳንኤል ደግሞ የጠየቀበት አንግል ከ3 ሳምንት ወደኋላ። ያንን ጊዜ አልሆነም። ግን አሁን አርሲ ላይ ስለተፈጠረው ጉዳይ ላይ አንድ ላይ ተበራርቆ ነው ይሰራል። ስለዚህ ይህንን የሙስሊም ማህበረሰቦች ሲያዩ በጣም ተናደዱ ማለት ነው። ይህንን ችግር ሳዩ ማለት ነው እነሱ ደግሞ በጣም ቪዲዮ መስራት ጀመሩ ማለት ነው። ጆን ዳንኤል ለአክሱም ድምፅ ሆነ፣ አዶናይ ደግሞ ለአክሱም ድምፅ አልሆነም የሚል ሀሳብ አመጡ ማለት ነው። ለሁለቱም አግባብ ስለጠየቀ ሰው ማለት ነው። ኖርማሊ ምን አደረገ? ያን ፎሎ ቻሌንጅ ጀመሩ ማለት ነው።
ይሄ አሁን እኔ ትክክል ነው ብዬ አላስብም። በእኔ ሀሳብ የራሳቸው ሀሳብ እናንተ ኮሜንት ላይ አስቀምጡ። ግን ምንድነው የሆነው የአንፎሎ ቻሌንጅ ሲጀምሩ በጣም ብዙ ተቀባበሉት። ከዛ በኋላ እሱ 6 ሚሊዮን የገባበት በነጋታው ደግሞ 100,000 ምናምን አነሱበት ማለት ነው። ሰው ኖርማል ስ የእነሱን ቪዲዮ አይተን እንመጣለን። ቪዲዮ የተሰራበትና ትክክል አይደለም የሚሉትን እሱን ቪዲዮ አይተን እንመጣለን። ሙስሊሞች ባደረጉት ርብርብ አዶናይ 6 ሚሊዮን ፎሎወር የነበረውን የአንፎሎ ቻሌንጅ ጀምረው 100,000 ሰው በአንድ ቀን ጠልፏል ማለት ነው። አያችሁ ባዋጭ አንድ ስንሆን አዎ አርሲ ላይ የተፈጠረው ግድያ በጣም ያሳዝናል። የትኛውም ሃይማኖት ቢሆን የትኛውም ዘር ቢሆን አንድ ንጹህ ነፍስ እስከሆነ ድረስ ቢሞት ያሳዝናል። እንደ ኢትዮጵያዊም ሆነ እንደ ሰውኛ ዘርህም አይሁን ሀገርህም አይሁን ብሔርህም ሃይማኖትህም አይሁን ያሳዝናል። ሰው ነውና ማለት ነው። ግን የሚሰሩት ይሄ ነገራቶች እኔ እንጃ አንዳንድ ነገራቶች ፌር አይመስሉኝም። ለምን ብዙ ጊዜ ኢንፍሉዌንሰሮች እንደ ቲክቶክ ላይ ምናምን ያሉ ኢንፍሉዌንሰሮች ከእንዲህ አይነት ነገር ቢርቁ ነው የሚሻለው። ለምሳሌ ሲያወሩ ማለት ነው። አሁን እንደምታዩት ሰውዬ አሁን የተናገረው ነገር ትክክል ነው አይደለም ብለህ እንድታወራ ራሱ ቪዲዮ መስራትህንም ሁለቴ እንድታስብ ያደርጋልና ይሄንን ያመጣው እሱ ነው። እንዲህ ብዬ አሁን ቪዲዮ መስራቴ እንዲሁም ደግሞ እንዲህ ብዬ ማሰቤ ራሱ ጫር እንዲልብኝ ያደረገው እሱ ነው። ለምን ካላችሁኝ ከዚህ በፊት አክሱም ላይ የነበረውን ግድያና ድብደባ፣ ቁርአን አቀዳደድ፣ መስጊድ አሰሩ፣ መቃብር ምናምን ተብሎ ስንት ያህል ይሄ ከሺህ ዓመት በፊት ተደርጎ ያልነበረን አይነት ነገር በ21ኛው ክፍለ ዘመን መጥቶ አክሱም ላይ ሙስሊሞች ሲረገጡ ነበርና ያንን ዝም ብሎ አሁን አርሲ ብሎ ማውራቱ ለኔ ከንክኖኛል። እንደ ኢትዮጵያዊም እንደ ኢንፍሉዌንሰርም ላንተ ምንድነው እንደ አይነት ነገር እንደሚመጣ ታውቃለህ። ገብቷል። አሁን እኔ እንደዚህ ብዬ ቪዲዮ እንደምሰራ ታውቃለህ። ይሄንን ቪዲዮ ስትለቀው ማለት ነውና ፍትሃዊ መሆን አይሻልም ወይስ ደግሞ ከናካቴው እንደ አይነት ነገር ውስጥ አለመግባት አይሻልም ወይ? እና ሰው ነው፣ ሃይማኖቱ አይደለም። እዚህ ላይ አሁን አንተ እንደ ሁለተኛ ዜጋ መግፋት እንጂ ያደረከው እንደ ኢንፍሉዌንሰር ድምጽ ምናምን ብለህ ድምጻችን ይሰማ ብለህ አይደለም ያወራው። የሆነን አካል የሆነ ያህልን አካል እንደ ሁለተኛ ነው ያደረከውና ኢንፍሉዌንሰሮች አንዳንዴ ትንሽ ውስጣችሁ ድረስ ቢገረፍ አሪፍ ነበረ። ምንድነው የሚያስቡት? ምን አይነት መልእክት ነው የሚያስተላልፉት የሚለው ለራሳቸው ማናጀራቸውም ይሁን ብቻ እንደ አይነት ቪዲዮ ልሰራ ስትል አስቀድሞ የሚነግረው ሰው ሊኖር ይገባል። አሊያም ደግሞ ሁለተኛውን ቪዲዮ ድጋሚ ሙስሊሞችም እየደረሰባቸው ያለው በደል አሳዝኑኛል ብሎ መስራት ይገባልና እያሰብን ኢንፍሉዌንስ እናርግ ለማለት ወዳለው። አርሲ ላይ የተፈጠረው ነገር በጣም አሳዝኑኛል። እኔም እንደ ሰው ተውት፣ ሃይማኖቴን ዘሬንም ተውትና እንደ ሰው አሳዝኑኛል። አርሲ ላይ የተፈጠረው ነገር ከልብ ያዝኛለሁ። አዎ ቪዲዮ ሰራችሁ፣ ሙስሊሙ ቪዲዮ ሰራ፣ ክርስቲያኖች ዝም አሉ አክሱም ላይ ምናምን እያልክ ፖለቲካ አትስራ። የሆኑም አሉ ደግሞ አስቀያሚ የሆኑ ሰዎች፣ እነሱንም ተዋቸው እና አንተ ግን እኔ እንደ ሰውኛ ነው የሰራሁት። በቃ ሰው ሞቷል ያሳዘናል ብዬ ሰራውኝ። ማን ሰራ? ለምን አሽቃ ገለመሊ እንደዚህ አይነት ቻሌንጅ ጀመሩ ማለት ነው። እነሱ ምን አሉ? ፎሎ ማንሳትና ድምጽ መሆን አለበት የሚል ሀሳብ አመጡና ማለት ነው። ከዛ በኋላ ልጁን አጨናነቁትና በአንድ ሌሊት ወደ 100,000 የሚሆን አወረዱበት ማለት ነው። እሱ እያከበረ ያለ እኮ 6 ሚሊዮን እያከበረ ያለ በነጋታው ደግሞ 100,000 ቀነሰበት ማለት ነው። ሰው ኖርማሊ ይሄ ነገር ደግሞ ትክክል እንዳልሆነ ተረዳና በመሃል የሆነ ሳይፈታ ማለት ነው። እሱ ምንድነው ጆን ዳንኤል የሆነ ነገር ያደርጋል ገብቶ ማለት ነው። የሆነ ቪዲዮ ይሰራል። ያንን ቪዲዮ አይተን ይሁንና እናንተ ፍረዱ። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ 3ኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ፣ እንዲሁም ደግሞ ፍትህ አርሲ ላይ ለተገደሉ ኦርቶዶክስ እህት ወንድሞቼ። ቤተሰቦች ሁላችሁም የገባችሁ ይሄን አካውንት ኮፒ ሊንክ አድርጉልኝ። የኔ ቤተሰቦች፣ እኔን የምትወዱኝ ሰዎች፣ ከኔ ጋር ሁሌ ያላችሁ ሰዎች ይሄን ቪዲዮ 10 ጊዜ ኮፒ ሊንክ አካውንቴን ገብታችሁ ኮፒ ሊንክ አድርጉት። እወዳችኋለሁ ቤተሰቦቼ፣ አመሰግናለሁ። መቼም አንቆምም፣ እንቀጥላለን ወደፊት። ጆን ይሄንን ብላ ማለት ነው። እዚህ ጋር ነው በቃ ችግሩ ማለት ነው። ሌላ ነገር ያስመሰለበት ማለት ነው። በእርግጥ ሊወርድበት ይችላል፣ አካውንት ዋርኒንግ ሊሆን ይችላል። ያ ግን ምንድነው ልጁ የወረዱበት ባለበት ሰዓት ላይ እሱ ምን አደረገ? አቀጣጠለበት። እንደዛ ነው የሚሆነው። በቃ ሌላ ነገር የለውም። ወይ ደግሞ ጊዜ ጠብቆ መስራት ይችል ነበር። እንደዚህ ሆኖብኛል ማለት ያለበት ኖርማሊ። ግን
እሱ እንደዚህ ቻሌንጅ ላይ ሲጀምሩበት ጆን ዳንኤል ደግሞ በማለይነት ቪዲዮ አመጣና አቀናወጠ ማለት ነው። ኦኬ ጆን ዳንኤል ይሄን ከሰራ በኋላ ምን ይደረጋል ማለት ነው? ደግሞ በነጋታው አዶናይ ደግሞ የሆነ ቪዲዮ ለቃል ማለት ነው። ስለ አርሲና ስለ አክሱም ያለበትን ችግርና ለምን እንዳልሰራበትና ቦኩ እንዴት እንዳልደረሰው ሙሉ ቪዲዮን አሳያችኋለሁ። ቪዲዮን ቀጥታ ወደ አዶናይ ቪዲዮ እንሄዳለን ማለት ነው። ሰላም ያገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል። በጣም ብዙ ሰዎች በአዶናይ ተከፍተዋል። አስመሳይ ነህ የሚሉ ሰዎች አሉ። ዋሽተህናል የሚሉ ሰዎች አሉ። ለምን አዳላ፣ ዘረኛ፣ ፖለቲከኛ ብዙ ስሞች እየተሰጠኝ ይገኛል። አንፎሎ ቻሌንጅም ተጀምሮ ይገኛል ማለት ነው። ለምንድነው ይህ ሁሉ እየተፈጠረ ያለው ብዬ ራሴን ስጠይቅ እዚህ ጋር ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ። ግን ደግሞ እኔ የምወደው ነገር ስለ ራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ። ለምን ያ ሰው እንደዛ እንደተሰማው ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው። እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ። እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ፣ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ። ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው። ገባችሁ? ስለዚህ እነዚህ ሰዎች በእኔ ሲናደዱ ካለኝ እይታ አንጻር ካለኝ ታዋቂነት አንጻር እያገናዘቡ እንደሆነ ገብቶኛል ማለት ነው። ነገር ግን አለመግባባቱ የተፈጠረው የቱ ጋር ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም። ልንገራችሁ። እኔ እንግዲህ ወደ 6 ልጆች አሉኝ። ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም። እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ። ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ። ብራንዴን ቢልድ ማድረግ አለብኝ። ብዙ ስራ መስራት አለብኝ። አዶናይ ያለበት የስራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታውቁልኝ እፈልጋለሁ። አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው። እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው። የቤት ኪራይ መከፍለውን ላለማጣት ነው። ተረዳችሁኝ? ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ። ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል የማረግበት ጊዜ የለኝም። አብዛኛው ጊዜ ቀረጻ ላይ ነኝ እኔ። ኦፍ ኮርስ ገብቼ ስክሮል አረጋለሁ። ስክሮል ሳረግ ግን የሚመጡልኝ ቪዲዮዎች እናንተ ከምታስቡት ተቃራኒ አይነት ቪዲዮዎች ናቸው። because እኔ የምመለከተው አብዛኛው ቪዲዮ የውጭ ሀገር ቪዲዮዎች ስለሆኑ ማለት ነው። ስፔሻሊ ዱባይ ስመጣ ደግሞ አልጎሪዝሜ የውጭ ሀገር ነው የሚሆነው። አብዛኛው ቪዲዮዎቼ ባሳያችሁ ማስታወቂያዎች ናቸው፣ የአረብ ማስታወቂያዎች ነው የምላችሁ። እውነቴን ነው የምላችሁና ስለ አርሲ የሰማሁትም ቲክቶክ ላይቭ ገብቼ ላይቭ ላይ ገብተው አርሲ እያሉኝ ብዙ ሰዎች ምንድነው እየተፈጠረ ያለው ሰምቼ ነበር አርሲ ሲባል። ግን እንዳሰብኩት ያክል ይሄን ያክል በቃ ይሆናል አለ ከባድ አልመሰለኝም ነበር እኔ ማለት ነው። ከዛ ገብቼ ዜናዎችን ሳነብ ስሰማ ምን ላይ ደረስኩኝ? ኦኬ የነገር መሰማት ስላለበት ቪዲዮ መስራት አለብኝ የሚል ሐሳብ መጣ። ቪዲዮም ሰራው። ተረዳችሁኝ አይደለ? ከዛ በኋላ ግን የተፈጠረው ነገር ምንድነው? አዶናይ ለምንድነው አንተ ስለ አርሲ ሰርተህ ስለ አክሱም የማትሰራው? አክሱም ላይ ስለተፈጠረው ነገር ለምንድነው ድምጽ የማትሆነም ብለው በጣም ብዙ ሰዎች ተቆጡ። በጣም ብዙ ሰዎች ስሜታቸውን ገለጹ። በጣም ብዙ ሰዎችም ሰድበውኛል። ፎቶዎቼ እየተገለበጡ ኮሜንት ላይ እየገቡ በጣም ብዙ ኮንተንት ክሬተሮችም የአዶናይ ስም እያጠፉ አዶናይ እንዴት አስመሳይ እንደሆነ አዶናይ እንዴት እንደዋሸን እያሉ ሰው ለጥላቻ ለአንፎሎ እያበረታቱ ነበር። and I think ስተቱ እዚህ ጋር ነው ያለው ማለት እናንተንም ለመውቀስ ብዬ ሳይሆን እኔን አትሊስት እንኳን ስለሆነ ነገር ማሳወቅ ከፈለጋችሁ ትክክለኛ በሆነ ስነ ስርዓት ባለው መንገድ ቢሆን ደስ ይለኝ ነበር። you know like ታውቁታላችሁ እኔ ሃይማኖት ውስጥ እንደማልገባ ታውቁታላችሁ፣ ፖለቲካ ውስጥ እንደማልገባ አልፈልገውም። ያ ህይወት ጊዜም የለኝም። ልጆቼ በምን አድርጌ ነው የምመግበው እኔ ራሴ እዛ መሃል ላይ ካስገባውኝ? ተረዳችሁ? የለኝም ጊዜ የሆነ አብልጬ የሆነ ነገር አሳንሼ የማየትም ጊዜም የለኝም። እኔ ራሴ ዓለም ላይ ነኝ ያለሁት እና ብዙ ሰዎች ያልተረዱኝ ብዬ ማስበው የምቀልባቸው ልጆች አሉ። 26 ዓመቴ ነው 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ። ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖራችሁም እኔ ጋር ሲሆን?
ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑም ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድን ነው አዶናይ ታርጌት የተደረገው እንደዚህ? ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔም ተረድቼ ቁጭ ላለው ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ ይችላለሁ? 10 100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይ አንዳንድ ሉዝ ማድረጋቸው ስራዎች አሉ። የማልፈልገው አይነት እንትን ውስጥ ይከተኛል። ተረዳችሁኝ? ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮም አልሰራችሁም። ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም። እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ። አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ ልክ እንደ ወንድም መተህ ማናገር ትችል ነበረ እኔን ነው። ይህ ነው ትንሽ እኔ ውስጤ የደበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር፣ አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ ሁሌም ዝግጁ ነኝ እኔ። ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ። ግን እወቁልኝ፣ አንድ አዶናይ ነኝ፣ አንድ ሰው ነኝ እኔ። አዶናይ እንብላው ማለት ነው። እሱ ያለበት ሀሳብ ላይ ምንም እንጨምረውና የምንቀንሰው ነገር የለም። ሁሉ ሰው ደቂቃ ነው በቃ ያብራራ ልጅ ማለት ነው። እሱ ያለበት አግባብ ምንድን ነው? እኔን ከመንቀሳችሁ በፊት መጀመሪያ በውስጥ መናገር ትችሉ ነበር የሚል ሀሳቦችን አንስቷል ማለት ነው። እኛን ወደ ቀጣይ ቪዲዮአችን እንሄዳለን ማለት ነው። ቀጣይ ቪዲዮ ላይ የምናየው ምንድን ነው ማለት ነው? ከሁለቱም ሳይድ ላይ የተነሳ ሀሳቦች አሉ። አንዱ ትክክል ነው፣ አንዱ ትክክል አይደለም የሚለውን ብዙ ሀሳቦች ስላነሱ እሱም ሚክስ እያደረግን ተራ በተራ በጆን በኩል ያነሱበት አግባብና በአዶናይ በኩል ያነሱበትን አግባብ እያመራረጥ እያንዳንዱን እያስቀመጥን እንሄዳለን ማለት ነው። ቪዲዮችን እየተራ ተራ ያየን እንሄዳለን ማለት ነው። ግን አታስመስል ጆን። ህዝብ እንዲወድ ብለህ አዶናይ ለመጣል ብለህ አታስመስል። ከዚህ በፊት የት ነበርክ? አክሱምስ ምን አለ? ለአክሱምና ለአርሲ ድምፅ ለመሆን ሪፖርት ታረጉኝ ዋርኒንግ ሰጠኝ ምናምን የምትለው አክሱም ምን አለ? አክሱም ምን አለ? አሁን ነው አክሱም መስጊድ አትሰሩም የተባሉ ወይ? ለምን ከዚህ በፊት አላልክም? ልጁ ለመጣል ነው፣ ልጁ ለመጣል ነው እንጂ ከዚህ በፊት ለምን አላልክም? ለምን አልሰራህም? አክሱም መስጊድ ይሰራላቸው ብለህ ለምን አልሰራህም? ፖለቲከኛዎች እንደዛ ለምን አላልክም? አሁን ነው ልጁ ለመጣል። አሁን ሰው ሲነሳበት ከጃኒ ጋር ሲጣላ ሁሉ በቃ የጃን ደጋፊዎች ሲነሱበት አንተም ከነሱ ይሄ ይገባልሃል። ይሄ ይገባልሃል። ሰው ሙተዋል፣ ታርደዋል አክሱም። ጆን ዳንኤል ግን ማርያምን እኔ ወዳለሁ አከብራለሁ። እንደዚህ አይነት ዝም ብለህ እንትን አትበል። ማርያምን ሰው እየታዘበ ነው እግዚአብሔርን። ለአክሱምና ለአርሲ ድምጽ ሲሆን ሪፖርት አደረጉብኝ። አክሱም ምን አለ? ጆን ዳንኤል አሁን አክሱም ምን አለ ብለህ ብትጠየቅ ምንድነው መልስ? ሲጀመር አንተ በእኛ ኦርቶዶክስና በሙስሊሞች አያገባም። እዛ እንትና አንተ ፕሮቴስታንት ነህ፣ ጴንጤ ነህ። በቃ እዛ ስትነካ ተናገር አንተ። ወይ እንደሌሎቹ ከልብ ሆነ ሰው ሳታወድቅ ለሰው ጀጅን ያረክ ሰው እንዲወድቅ ያረክ አይደለም። እንደዚህ እዛ ማርያም ከልብ ያዘነ ይመስላል። እናቴ ትሙት እኔ በጣም ነው የምወደው፣ ግን እንደዚህ ዝም ብሎ ሰው ለመጣል የምትጥረው ነገር በስመ አብ። እኛ አክሱም ላይ እህቶቻችን አይማሩም ሲባሉ ድምጽ ሆነናል። እኛ አለን፣ እኛ ራሳችን አለን። ለሙስሊም እህቶቻችን ወንድሞቻችን ይሄው ድምጽ እየሆንን ነው አለ። የዛሬ ምናምን ዓመትም እንደዚህ ድምጽ ሆነናል። አንተ የት ነበርክ? እዛ ጊዜ የት ነበርክ? በዶሮን ሲደበደብ አልነጃስ መስጊድ ሲደበደብ የት ነበራችሁ? አሁን ጮት የምትጮው ያላችሁ የት ነበራችሁ? አሁን የተሰማችሁ ይሄ ልጅ በቃ ጌታችን እቺ ብላለች ማለት ነው። ወደ ቀጣይ ቪዲዮ እንሄዳለን ማለት ነው። እናንተ የራሳችሁን ሀሳብ እያስቀምጣችሁ ነው ይሄው ሳይድ ይዙ ማለት ነው። ኦኬ፣ በቀጣይ ቪዲዮ ላይ የምናየው ማለት ነው የሆነ ሪፖርተር አለ፣ እሱ ልጅ አይተን እንመጣለን ማለት ነው። እስቲ ሰው በጠፋበት ጊዜ አንድ ሰው ተገኘ ብንል እሱንም እያዋከቡ እያስጨነቁት ይገኛሉ። እስኪ እነዚህን ቪዲዮዎች ተመልክተን እንመለስ። አንተ አስመሳይ፣ አክሱም ሰው ታረደ፣ አክሱም ድምጽ መጥቶ ቆይ ትግራይ ትመጣለህ። እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ።
በጣም ይገርማል። ጆን ዳንኤል በየትኛውም ጊዜ ላይ ማለት ነው ኢንተርናሽናል ነኝ የህዝብ ልጅ ነኝ አላለም። ነገር ግን በተደጋጋሚ ጊዜ በተለያዩ ተግባሮቹ ማለት ነው የህዝብ ልጅ መሆኑን አስመስክሯል። ነገር ግን ይህንን በማድረጉ በሰሞኑን በአርሲ አካባቢ በተፈጠረው ነገር ለክርስቲያኖች ድምፅ ሲሆን በዛውም ለአክሱም ሙስሊሞች ፍትህ ብሎ ጠይቆ ነበረ። ይኸው እያዋከቡት ይገኛሉ። በተቃራኒ ደግሞ ሙስሊሞች የአዶናይ ተከታዮች ማለት ነው የአንፎሎ ዘመቻ ከፍተውበታል። ምክንያቱም የህዝብ ልጅ ነኝ ኢንተርናሽናል ነኝ የእናንተው ድምፅ ነኝ ሲል ነበረ በተደጋጋሚ ጊዜ። ነገር ግን አሁን ያ ክፉ ጊዜ ሲመጣ ማንነቱን አሳየ። በዚህም አማካኝነት በርካታ ከ100 ሺህ በላይ ሙስሊሞች ፎሎ አንስተውበታል። ሌሎችም ዘመቻውን እየተቀላቀሉ ይገኛሉ ማለት ነው። ነገር ግን ማለት ነው ኢንተርናሽናል ነኝ ያለው እሱ ነበረ። ኢንተርናሽናል ሆኖ የተገኘው ግን ጆን ዳንኤል ነው። በዚህ አማካኝነት በሰሞኑ የሙስሊሞች እርምጃ ማለት ነው በርካታ ሰዎች ሀሳባቸውን እየሰጡ ይገኛሉ። አዶናይ ለሙስሊሞች ያደረገውን ነገር ሙስሊሞች ውለታውን ረስተዋል እያሉ ይገኛሉ። እሱም በምክንያት ነው በአቡል ሀይር ላይ ባደረገው ነገርና ወንድም ካሊድ ፋውንዴሽን ላይ በሰራው ስራ ማለት ነው። ነገር ግን ሊረዱት የሚገባው ነገር ምንድነው? ልክ እንደ መቄዶንያ ሁሉ ልክ እንደ ሌላ በጎ አድራጎት ድርጅቶች ሁሉ በአቡል ሀይርም ሆነ ወንድም ካሊድ ፋውንዴሽን ሁሉም እምነት ሁሉም ብሔር የሚረዳበት እንጂ የሙስሊም ተቋሞች አይደሉምና ያ ለሙስሊም ብሎ ያደረገው ሳይሆን ለሰዎች ብሎ ያደረገው ነገር ነው። በዛም በጊዜው ተመስግኗል። አሁን ግን ስህተት ሲሰራ ሁሉም ሰው ስህተቱን እየነገረው ይገኛል። ሲሳሳት አታርሙት፣ ጥሩ ሲሰራ ብቻ አሞካሹት ማለት ደግሞ በሶሻል ሚዲያ ላይ የማይቻል የማይሆን ነገር ነው። ሙስሊሞች በዚህ አስቸጋሪ ጊዜ ሰው ሆኖ የተገኘው ደግሞ ጆን ዳንኤልን ይኸው እያዋከቡት ይገኛሉ። ሪፖርት እያደረጉበት እየዛቱበት ይገኛሉ። ሙስሊሞች ደግሞ አጋርነታችሁን ልታሳዩት ይገባል። ግቡና በደንብ ኮፒ ሊንክ አድርጉለት። በርካታ ሰዎች ለአክሱም ድምፅ ሆኖ ነበር። ነገር ግን ሌሎች ዘመቻ ሲከፍቱባቸው ቪዲዮዎቻቸውን አጥፍተው አላየንም አልሰማንም ብለው ዝም ብለዋል። የህዝብ ልጅ ነኝ ሲሉ የነበሩ በርካታ ዘጋቢዎች ማለት ነው። ጆን ዳንኤል ለዚህ ተግባርህ እውነትን ስለተጋፈጥክ በደንብ እናመሰግናለን ማለት ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኮሜንት ላይ ደግሞ ሜንሽን ወይ አሽቃበጥክ። የምር ትክክል አይደለም። አሁን አንተ ራስህ አመጣጥ አዘጋገብ በጣም የወረደ ማለት ነው። ትክክል አይደለም። ነገር ይባለብህ ሲጀምር አንተ እናቃለን። አንተ ከዚህ በፊት ማለት ነው በጣም የሙስሊም ነገር ላይ የምትሰራ ግን ትክክል አይደለም። የምር አንድ ላይ ስለጠየቀ እኔ ምንም የቱም አልታየኝም። ደግሞ መሰርቷል በአቡኬርና ካሊድ ፋውንዴሽን ላይ ይመስርቷል። የሙስሊም ነው ምንድን ነው የምታወራው እንዴ? ትክክል ነው ያላስብ ነው ያመጣጥ ራሱ ማለት ነው። ወደ ቀጣይ ቪዲዮ እንሄዳለን። አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ፍትህ ለአርሲና ለአክሱም አይነት ሙድ ተጫወትክ። ፍትህ ለአክሱምና ለአርሲ የሚል ጭውቴ ይዘህ መጣ ጆን ዳንኤል። አየህ ምንድነው ሾፍካ ላጥ ብለህ ቻየሽ። አየህና ነገሩ እንደሚያዋጣ ሲታክ ፌሪውን ካስመስለህ መጣ። እንዴ አክሱም ላይ መስጊድ ተቃጥሏል? እስቲ ንገረኝ ካየኛ የምናወራበት አሁን ታውቅ ባለ የኔዎቹ ፕሊስ ኮፒ ሊንክ አድርጉልኝ። ተግባባ አድርጉልኝ። ምንድነው ቃል በቃል ያለው አዶናይን ሰምቼዋለሁ። ላይቭ ላይ ሆኖ እያለ ይጽፉለታል። አርሲ እያሉ በጨዋ መልኩ ጻፉለት። አልሰደቡትም፣ ምንም አላሉትም። ለአርሲ ድምፁን ለአርሲ ኦርቶዶክሶች ድምፁን እያሉ ጻፉለት። ከዛ በኋላ አየው አዶናይ ያንን አየ። እሺ ቼክ አደርጋለሁ አይቼ ድምፅ ሆናለሁ አለ። አየ ቪዲዮን ተረዳ። ከዛ በኋላ ድምፅ ሆነ። ይሄ ነው የሆነው ነገር። በዛ የተነሳ ሙስሊሞች ተነሱና ፎሎ አንሱ ሪፖርት አድርጉበት የሚል ነገር መጣ። ሙስሊም ነው የገደለው አላለ። ሙስሊሞች ናቸው እንዲያደርጉት አላለ። ሙስሊሞች እንዲፈጠሩ አላለ። ሙስሊምን አልተናገረ። ምንም ስለ ሙስሊም አንድ ክፉ ያወራው ነገር የለም። አርሲ ላይ በሚገደሉ ኦርቶዶክሶች አዝኛለሁ፣ ይሄ ትክክል አይደለም ነው ማን ያለው? አዶናይ ይሄንን ያለው። እስቲ ግቡና የሆነ ይህንን ብለዋል ማለት ነው። ወደ ቀጣይ ቪዲዮ እንሄዳለን። አሁን እዚህ ላይ መጨመር ምንም አስፈልግ። ወደ ቀጣይ ቪዲዮ ስንሄድ ማለት ነው የሙስሊም ተከታዩ ነው በጣም አዶናይ የደገፉበት አግባብ እንዳለ እሱም ቪዲዮ አይተን መጣለን። እስኪ ዘመቻ እቃወማለሁ፣ ወላሂ ለአዚም እቃወማለሁ። አዶናይ እኮ ሙስሊም አይደለም አይደል እንዴ? ክርስቲያን ነው። ስለዚህ በሌላ ሃይማኖቱ ላይ ከሱ ተቃራኒ በሆነው ሃይማኖት ላይ ያለው ነገር አንደኛ 6 ሚሊዮን ፎሎወር ያለው ሰው ነው። ፖለቲካ ሊሆን ይችላል ላይሆን ይችላል፣ ማጣራት አለበት። ቀስ ብሎ ይሰራል። በውስጥ መስመር እንዲሰራ ምናም ቪዲዮ እየሰራን ማባበል ነው እንጂ ያለብን ሁሉም ሙስሊሞች አንድ ናቸው እንዲባል የአንፎሎ ዘመቻ ማስደረግ ምንድነው? አዶናይ እኮ ትልቅ ሰው አይደለም፣ ሽማግሌ አይደለም። የ26 ዓመት ወጣት ይሄ የ26 ዓመት ወጣት ሁላችሁም አንፎሎ አድርጋችሁት ሙስሊሞች ሁሉ አንድ ናቸው የሚል ልቡ ላይ ጠማማ ነገር እንዲፈጠር አደረጋችሁት እንጂ ምን ጠቀማችሁት? ወላሂ ላዚም ምን ጠቀማችሁት እንዴ? አዶናይ እኮ አንድ ሙስሊም ከሚሰራው በላይ እኮ ማለት ነው። አንድ ሕፃን ልጅን ማሳከም ማለት እኮ አንድ ሕፃን ልጅ ማብላት ማጠጣት እኮ መስጊድ ከማሰራት እኮ ሀጅር አለው። ይሄ ልጅ እኮ የመንሱርን ወንድም እኮ የልብ ታማሚውን ሕፃን ልጅ እኮ እንዲታከም ያደረገ ሰው ነው አይደል?
ለባቡር ኸይር አድርጓል አይደል? ምንም ሳይከፈለው ዛሬ ላይ በኢስላም ስም የምታሳምጹ የምታሳድሙ ሰዎች አላህ እኮ 99 ሰው የገደለን ሰው እኮ አፉ ያለ ሰው ነው አይደል? ሌላን ሰው በፍቅር ወደ እስልምና ማምጣት ነው እንጂ አንፎሎ ምናምን ነገር አዶናይ ሰራ አልሰራ ብዙ ሺህ ሰዎች ብዙ ሚሊዮን ሰዎች ሰርተዋል አይደል? እኛም ሰርተናል አይደል? በቂ እኮ ነው። የአዶናይ መስራቱን ከሌላ ሰው የተለየ ለምንስ ነው የተፈለገው? ሰውን ለመጥላት እኮ ይሄ የሰዋዊ ባህሪ። አዶናይ ከሰሜን ስለሆነ የሚወርድበትን ውርጅኝ እስቲ ዛሬ በሰፊው እንየው። እስቲ እኔ ገና ለመጀመሪያ ጊዜ ዛሬ ነው ፈለው ያረኩት፣ ምክንያቱም ፈለው እንዲቀንስ ስለማልፈልግ። ለነገሩ አረግነው አላረግነው ልጁ ጾሙን አያድርም፣ የደህና ቤተሰብ ልጅ ነው። የእያንዳንዱ ፈለው እራትና ምሳ ሊሆነው አይችልም። ልጁ እዚህ ጋር የሚለምንበት አንድ አበባ ሁለት አበባ የሚልበት እንትን የለውም። ግን ሀቅ ይዘን ብንጓዝ ይሻላል፣ አላህ የማይወደውም ብዬ ነው የመጣሁት። ትናንትና ዘመድኩን በቀለ፣ ትናንትና እሁድ ማለት ነው፣ ዘመድኩን በቀለ እስልምናን ላይፍ ከፍቶ በጣም እየተሳደበ ነበረ። በጣም ሙስሊሞችን እስልምናን በጣም እየተሳደበ ነበረ። አንድም ሰው መልስ የሰጠው የለም። ሞጣ ቀራኒዮ ትናንትና ወዲያ ነው ትናንትና ሪካርድ አድርገው አይቼ ሙስሊሞች ባሉበት ግደሏቸው፣ ቁረጧቸው፣ አንገቷቸውን ቅሏቸው። አንድ ስንት መቶ ሺህ ነው ያለው። ከገደላችሁ በሚሊዮኖች ይፈሩናል፣ ምክንያቱም እንግዳ ሆኖ ገብተው አገራችንን ይዘዋል ምናምን ነገር ሲል ያው አንድም ሰው የተናገረው የለም። እዛው ሀገራችሁ ኢትዮጵያ ማለት ነው ሀገራችን የሚለው አንድም ሰው የተናገረው የለም። ምክንያቱም ዘመድኩን በቀለም እፎይም ዮኒ ማኛም እስልምናን ከጠዋት እስከ ማታ እየተሳደቡ ሙስሊሞችን እየተሳደቡ ነው ውሎ የሚያድሩት። ያው የበሰበሰ ወንበር ላይ ቁጭ ስላሉ ወንበራቸውን ስላልቀየሩ በእነዚህ ሰዎች ፈለው አናገኝም ብላችሁ ወይ ደግሞ ላይክ አናገኝም ብላችሁ አትናገሯቸውም። ከሞጣ በላይ እንደዛ እስልምናን ከዘመድኩን በቀለና ሞጣ እፎይ በላይ ዮኒ ማኛ በላይ እስልምናን ያበሻቀጠ የለም። ግን አንድም ሰው ሲናገር አላየሁም። ኢቭን እንትን ምንድን ነው የሚትሉት? ይሄ ሪከርደሮችን አመሰግናለሁ። ሪከርዱ ነው የመጣውን ቪዲዮ እያንዳንዱ የተሳደቡበትን ቪዲዮ አንድ ሙስሊም ገብቶ አንድ ነገር ሲናገር አላየሁም። ያጀማ አንድም ወንድ ወጥቶ ሞጣ ለምን እንደዚህ ትላለ ባለበት በህግ መከሰስ አለበት፣ በህግ መጠየቅ አለበት ያለ አንድም ሰው አላየሁም። እኔ ለምን እዛው ተተክለው የበሰበሰ ወንበር ላይ ቁጭ ብለው ለውጥ ስለሌላቸው ወዝም ስለሌላቸው ነው። አዶናይ ግን ገና 6 ሚሊዮን ገባ ተብሎ ገና ምንድነው የሚባለው ኢንተርናሽናል ሆነ ተብሎ ይሄን ያክል ውርጅኝ እንዴ! እስቲ አዶናይ ሙስሊምናን ወይ ደግሞ ሙስሊምን የሰደበበትን ቪዲዮ ላኩልኝ በእናታችሁ ያጀማ። ለምንድን ነው ቀጥታ የሚናገራችሁን ቀጥታ የሚሳደበውን ትታችሁ በቄኔው እንደዚህ ይሆናል እንደዚህ ይሆናል ለምን እንደዛ የምትሉት? ለምንድን ነው እንደዛ የምትሉት? ለአክሱም ህዝብ ዛሬ ቀን ምን ነው ዛሬ ምንድን ነው 2020 ላይ ነው። በድሮን እኮ ተቀጥቅጠው እኮ 800 አንድ አካባቢ 800 እኮ በድሮን አልቀዋል እኮ ሙስሊም ክርስቲያኑ። ለምን ያን ያልተናገራችሁም? አብይ አህመድ ጋር ሆናችሁ የትግራይን ህዝብ 1.5 እስኪያልቅ ድረስ እስኪደክማችሁ ድረስ እንትናችሁ ይሄ ምንድነው የሚባለው ጡንቻችሁ እስኪዝል ድረስ የትግራይን ህዝብ ቀጥቅጣችኋል እኮ። አንድም ሰው እኮ ወጥቶ እኮ እንዴ ለምን ግፍ አይሆንም ወይ ለልጆቻችን እንዴት ነው ግፍ አይሆንብንም ወይ ጦር አይሆንብንም ወይ ብሎ ጩቡ አይሆንም ወይ ብሎ አንድም ሰው የተናገረ አላየሁም። እንደገና ምንድነው ደግሞ እናንተ ሀገርማ ኢትዮጵያማ የማይሰራ ጉድ የለም። አንዱ ደግሞ ምንድነው የሆነው እስከ ነፍሱ እሳቶች ውስጥ ሲወረወር እስቲ እንትን ስክሪን የዚህ የሚዲያ ሰዎች ወጥተው ይናገራሉ ስንል ኧረ እኛ 4 ቀን እየተንቀጠቀጥን ጥርሳችን እየተንቀጠቀጠ እናንተ የራሳችሁ ኢትዮጵያን እየተጋደላችሁ ስላየን ብቻ ታመን እናንተ አንድም ሰው ወጥቶ የተናገረ የለም። ምን ነው አዶናይ እኮ ባቡል ኸይር 8 ሚሊዮን እንዲገባለት ራምዚ ሪል ስቴት ጎን ሆኖ ድምፁ ሆኗል እኮ። እንትና ማን ነው ስሙ ካሊድ ፋውንዴሽን ኧረ እባክህን አስቤዛ እየገባ አይደለም አዶናይ እባክህን ብሎ በአንድ ሌሊት 20 ነው 22 ሚሊዮን ቃል የገቡትን ጨምሮ አሰባስቧል እኮ እንዴ። ለምንድን ነው ጣፋጩን የመጀመሪያውን መንድረሳ? ይሄ ልጅ ደግሞ ለአርሲዎች ድምጽ ሁን ብለውም ሰላም ነሱት፣ ድምጽ ሆነ። እንኳን አዶናይ ማንኛውም ሰው ልብ ያለው ጭንቅላት ያለው ሰው ነፍስ ያለ ጥፋቷ ልጠፋ ማንም ሰው አይፈቅድም አይደለ እንዴ? ኡስታዞችም ተናግረዋል ወጥተው። ኡስታዞች በዛ ልክ ወጥተው የሰው ነፍስ ለምንድን ነው ባልባሌ የምትቀጠፈው ብለው ተናግረዋል። አንዱማ ምንድን ነው ያለው አዶናይ እንኳን አደረሳችሁ አላለም። እንኳን ለዒድ አልፈጥር ለዒድ አልአድሃ አለ። እሺ በግስ ይዞልህ ይምጣ ልጁ ክርስቲያን አይደል እንዴ? ለምንድን ነው የሚልህ? ያ ጀማ ያ ሼኽ
መጀመሪያ እርስ በርስ እንከባበር፣ እርስ በርስ እንዋደድ። አንድ ሰው ስለ ዲን ሲናገር ስክሮል ለማድረግ አይደል የምትሮጡት? መጀመሪያ ነገር ዲናችንን በደንብ አጥብቀን እንያዝ። ለአክሱም ህዝብና ለአክሱም ሙስሊም ደግሞ አሁን አልተፈጠሩም። ቆዩ እንዴ 1000 ዓመት እኮ ሆነው እኮ መስጊድ የለ ምን የለ እንዴ። አዶናይ ለምንድን ነው ቲክቶክ ላይ ወጥቶ ለአክሱም ሙስሊሞች ድምጽ የሚሆነው? ሁሉም ሰው ቲክቶክ አለው እንዴ? ለምን ሰላማዊ ሰልፍ አትወጡም? ሰላማዊ ሰልፍ ወጥቶ እንት ማለት ነው። ለምን ቲክቶክ ላይ ለምን ምን አመጣው ህዝቡን ቲክቶክ ላይ ድምጽ ማሰማት ከፈለክ ሰላማዊ ሰልፍ ውጣ እንዴ። በግልጽ የሚሳደቡትን እንዲፈራ እስልምና እንዲፈራ እያንዳንዳቸው ሜሴጅ ተሰጥቷቸው እነ ሞጣ እዛው በስብሶ የቀረ ኩርሲ አንድ ወንበር ላይ በስብሶ የቀረ ዮኒ ማኛ እዛው ሻግቶ የቀረ ዘመድኩን በቀለ የዛሬ ስንት ዓመት እዛ ሻግቶ የቀረ ሴት ኤርትራዊት እህቴ ሴት ናት የምታስተዳድረው። አንተ ከስክሪን አትልቀቅ እንጂ የቤት ኪራይ እንከፍላለን፣ ምግብ እንችላለን፣ እዛው ተቀመጥ ብላ ሴት ናት። ሞት ይሻላት ሴት ናት የምታስተዳድረው። ገንዘብ የምትወጭቅላት ሴት ናት ኤርትራዊት። እፎይ መኪና ግዙልኝ። ሌሎች እኮ የሚያነጻጽሩት እኮ እንደዚህ እያሉ ነው የሚሳደቡት። እየተሳደብኩላችሁ እርዱኝ እያለ ለእነሱ ለምን አትናገሯቸውም? ለውጥ ስለሌላቸው ነው አይደል? አያችሁ አይደል? በምን መንገድ ቲክቶካችሁ ማሳደግ እንዳለባችሁ። በዚህ እኔ ዝም ብዬ አልናገርም። እንዲያውም ምን ብሎ ነው ይሄ ልጅ እስቲ ብዬ ዛሬ ጠዋት ነው ፈለው ያደረኩት። እንዴ ልጅ እኮ ነው። ልጁ እኮ ጠቅላላ ደግሞ የምትወልዱት ናችሁ የበሰበሳችሁ ትልቆች። ልጁ እኮ ገና 20 ምናምን ዓመቱ እኮ ነው። እንዴ ምን አድርግ ነው የምትሉት ልጁን? ትግርኛ ስለሆነ ለምን ታዲያ ለሞጣን አትናገሩትም? ዘመድኩን ከበቀለ ከቆቱ ነው ለምን አትናገሩትም? ዮኒ ማኛ እፎይ ሌሎችም አሉ። አንድ ሰውዬ ማነው ስሙ ጋር ቀርቦ ሞጣ ቀራኒው ጋር ቀርቦ ሙስሊሞች እንግዶች ናችሁ፣ ለኤርትራም ለኢትዮጵያም እንግዶች ናችሁ፣ እንደ እንግድነታችሁ ኑሩ ሲል አንድም ወንድ ወጥቶ አልተናገረም። እንዴ ማናስተውላችሁ ይመስላችኋል እንዴ? በዚህ አጋጣሚ ኤርትራውያን ተጋሩ ሰብአይኩም ሰቤትኩም ፈለው ግበርዎ ንዝወዲ ኦኬ ልጠሉት ትችላላችሁ። ኤርትራውያኖች እኮ አይጠሉትም። ኤርትራውያኖች ብንሞት አንጠላውም። እንትናን ግን ማን ነው ተጋሩ ሓደ ኣለኹም ወላ ኣለኹም ጽልእለኩም ምሳዶናይ ግና ብዝኾነ ፈለው ግበርዎ። ይሄ ልጅ ሊጥሉት ነው እንትን የሚሉት። ፈለው አድርጉት ሙስሊም ክርስቲያኖቻችሁ። አመሰግናለሁኝ። እንዴ ሳይዮን ፈርቶ ዳውላውን አለ ለመስጠት በሚል ነው ግዴን ሀሳብ ስሰጥ እንዳንድ ኢትዮጵያዊ ብሎም ደግሞ እንዳንድ ሙስሊም ኢትዮጵያዊ ያለኝን ሀሳብ ነው የማስቀምጠው። ይሄ ራሴ ነው። ምናልባት እንደሁን ደግሞ የመልክ ከሰማችሁ በኋላ በሌላ ትርጉም እንዳይሰጠው ይሄ ራሴና የፐርሰናል እምነቴ እና ለሀቅ ለመቆም ብዬ የምናገረው ንግግር ነው። በዛ እንድትወስዱልኝ እፈልጋለሁ። ምንድን ነው ሰሞኑን እያየሁት ያለሁት በተለይ አዶናይ በርሃንን በተመለከተ እየተሰጡ ያሉ አስተያየቶች እና አንዳንድ የሚዘዋወሩ ቪዲዮዎችን በቲክቶክ እና በሌላም በኩል ለማየት ሞክሬ እንደ እውነት ሰዎች የሚሉትን ነገር አስበው አምነውበት ነው የሚያደርጉት የሚለውን ስላጠራጠረኝም ጭምር ነው። እውነት ከሙስሊም ወገኖቻችን እየተባለ ያለ ነው ወይንስ የተወሰኑ ሰዎች እንደው በዚህ አጋጣሚ ይህንን በማየት ራሳቸውን ለማስተዋወቅ ወይም ደግሞ ሶሻል ሚዲያቸውን ፎሎወር ለማግኘት ብቻ ብዙ ሊገባኝ ባልቻለ መንገድ ነው እየተባለ ያለውና በጣም የሚያሳዝን ነገር ነው እያየሁኝ ያለሁት። እንግዲህ ምስክርነት ስሰጥ በሀቅ ላይ ተመስርቼ ነው እያልኳችሁ ነው ያለሁት። በፍጹም እኔና አዶናይ አንተዋወቅም፣ አላውቀውም ፐርሰናሊ። ነገር ግን እሱን ሪሰንትሊ እዚህ ዱባይ ላይ አንድ ኢቨንት ተከናውኖ ነበረ እና እዛ ኢቨንት ላይ እንግዲህ እንደ ኢቨንቱን እንደሚያዘጋጅ ወይም እዛ ላይ ተባባሪ ሆኖ ኮኦርዲኔት እንደሚያደርግ ድርጅትና ግለሰብ ለአንድ ወይም ለሁለት ቀናት አይቼዋለሁኝ ፐርሰናሊ ማለት ነው። ከዛ ውጭ ግን እኔ አዶናይን የማውቀው ሶሻል ሚዲያ ላይ በሚያደርጋቸው እንቅስቃሴዎች ነው። እስከዛሬ ባየሁት ልክ በሚናገረው በምሰማው ልክ አዶናይ እጅግ በጣም ብዙ መልካም ነገሮችን ሲናገር ሰዎች እንዲቀየሩ ሰዎች እንዲለወጡ ያለውን ፍላጎት ነው የማየው። ልጁ ከተነስቶ የት እንደደረሰ ህይወቱንም ራሱ ተሞክሮ ለሰዎች ይሆናል በሚል ሲያጋራ ነው የምናየው። እውነት ለመናገር ሁላችሁም እንዳያችሁት ማለት ነው። ወጣት ነው፣ መለወጥ የሚፈልግ
ቅንነት የበዛ ዘር፣ ሃይማኖት፣ ፖለቲካን ጋር የማይነካካ ሁሉንም በኩል የሚያይ እኩል የሚያስተናግድ መሆኑን ሁላችን አይተነዋል። መልካም ነገርን ሲሰራ እጅግ በጣም እናበረታተዋለን። እያበረታታ ነው ያለ ነው። በፍጹም ደግሞ ስህተት ላይ ወድቆ ከሆነ ስህተት ከተሳሳተ ልናረመው ይገባል። ነገር ግን አሁን ሰሞኑን እየተነሳ ያለው ነገር እኔ ምኑ ላይ ስህተት እንደሆነ እንዳገኛችሁት ወገኖች በጣም ነው ግራ እየገባኝ ያለው። ለምሳሌ አዶናይ ኸይር ስራዎች ሲሰራ ለባቡር ኸይር የሰራውን ስራ አይተናል። የተረሱ የተዘነጉ ወገኖችን ለማንሳት ጥረት አድርገዋል። አገር እንድትታወቅ አገር የተሻለ ነገር ላይ እንድትሆን የራሱን ጥረት አድርገዋል። ሁሉንም የሚያደርጋቸው በራሱ ጥረት በራሱ ጊዜ ነው። በጣም ራዕይ ያለው ልጅ፣ ፖዚቲቭ ቶት ያለው ቅንነቱ የበዛ ልጅ ነው። እኔ በቅርቤ ባየሁትም እዚህ በተለይ ዱባይ አካባቢ መጥቶ እሱን ፎሎ የሚያደርጉ ልጆች ጋርም ያለውን ግንኙነት ሳይ፣ ስብዕናውን፣ ሰው አክብሮቱን ሳይ እውነት በጣም ቅንነት ያለው ይህን ያህል 5-6 ሚሊዮን ፎሎወር ያለው ሰው አይነት ሰው አይደለም። እጅግ በጣም ዝቅ ብሎ ሰዎችን ሲያከብር ነው የማየውና ስብዕናውን በማየት ስለ ግለሰቡ መናገር ይቻላል። እኔ እዚህ ቪዲዮ ወታችሁ የሰራችሁትን ወገኖች እንደው ምን አይታችሁ ነው ብዬ ነው እያዘንኩኝ ያለሁት። ዋናው የተነሳ ሁላችን እንግዲህ የዚህ ጉዳይ ማጠንጠኛ ሰሞኑን በአርሲ የተደረገው ተግባር ሁሉንም ኢትዮጵያዊ ሙስሊም ክርስቲያን ሳይል ትንሽ ትልቅ ሳይል የትኛውም ሃይማኖት፣ የትኛውም ብሔር፣ የትኛውም ሰው፣ የትኛውም ስብዕና ያለው ሰው በሙሉ የሚያወቅ ሰው በጣም የክፋት ጥግነት የታየበት መጥፎ ስራ ነው። እዛ ሀገር ያደረጉ ሰዎች ፈጣሪ እጃቸውን ይሰጣቸዋል፣ አይቀርም የሰው ቅጣቱን ይሰጣል። እሱ ብቻም አይደለም። ሙስሊም ወገኖቻችን በብዙ ሚዲያዎች ላይ ወጥተው ያላቸውን ሐዘን ያላቸውን መሰበር በዚህ ጉዳይ ገልጸዋል። መሻይኾቻችን፣ ኡስታዞቻችን ሶሻል ሚዲያቸውን ገብታችሁ ብታዩ ሁሉም ይሄን ነገር የተቃወሙት ነው። ይሄ የአንድ ወገን ጉዳይ ብቻ አይደለም። የተጎዱ ወገኖች ሃይማኖትና ብሔርን ብቻ አይደለም። ሁሉም ኢትዮጵያዊ፣ ሁሉም ሃይማኖት፣ ሁሉም ሰው የሰው ዘር የሚባል በሙሉ ሊያወግዘው የሚገባ ነገር ነው። በዛ ላይ ተመስርቶ ይህ ሰው አዶናይ መልእክቱን አስተላልፈዋል። እንደ ማንኛውም ኢትዮጵያዊ እንደ ማንኛውም ያገባኛል እንደሚል ሰው ማለት ነው። ይህንን ማስተላለፉ ያለውን ቅንነት ለወገኖቹ ተቋቋሪነቱን በየትኛው ሁኔታ ውስጥ ቢሆንም ስራ ላይ ሆኖ ነው ይህንን ነገር ከሀገር ውጭ ነው ስራ ላይ ሆኖ ነው መልእክቱን ያስተላለፈው። ይህ የሚታየው ሁሌም ቢሆን ልቡ ከወገኖቹ ከዜጎቹ ጋር ከህዝቡ ጋር መሆኑን ለማሳየት ያደረገው ነገር ነው። ነገር ግን ያንን ቪዲዮ ተቀባብሎ በሌላ ትርጉም ሰጥቶት የአንድ ብሔር ወይንም የአንድ ሃይማኖት ወይንም የአንድ አካል ፎሎወር ብቻ አድርጎ በማሳየት አንድን ግለሰብ እንዳለ አይደለ በዛ ልክ እንዲወርድ ማድረግ፣ ስሙን ማጠልሸት በጣም የሚያሳፍር ነው። እውነት እንደ ኢትዮጵያዊ እንደ ሙስሊም ኢትዮጵያዊ በጣም ነው ያፈርኩት በዚህ ጉዳይ ላይ እና ይህን የምታረጉ ወገኖች እስቲ ቆም ብላችሁ አስቡ። ይህ ልጅ የሚችለውን ነገር በሙሉ ያደርጋል። አቅሙ በፈቀደ የሚችላቸውን ነገሮች በሙሉ እየወጣ ያደርጋል። እየተናገረ ነው ያለው። መልካም ነገር ነው የሚያደርገው። እኔ በታዘብኩት ልክ ነው የምናገረው። በፍጹም አሁንም ቢሆን እኔ አደራ የምላችሁ ከሌላ ነገር ጋር ይሄ ነገር እንዳታገናኙት። እኔ አዶናይን ፐርሰናሊ አላውቀውም። እንደነገርኳችሁ በአጋጣሚ ነው የተገናኘ ነው በአንድ ስራ ጉዳይ ላይ በቃ። ነገር ግን የሚሰራቸውን ስራዎች በማየት ምስክርነት መስጠት ስላለብኝ ነው ይህንን ቪዲዮ ለመስራት የተገደድኩት። እባካችሁ ይህንን ያልሆነ ወሬ የምታራግቡ ይህንን ሀሳብ ያመጣው ሰው አንድ ሰው ሊሆን ይችላል አለ አይደለ? በቃ እንደው በዚህ አጋጣሚ ወይ ራሱን ፌመስ ለማድረግ ሊሆን ይችላል፣ ወይም ብዙ ፎሎወሮች እንደው በቃ ተቆርቋሪ ለመምሰል ትክክል አይደለም። በቃ ሁሉም ሰው በአግባቡ የሚችለውን ነገር ያደርግ። እኛ ሙስሊሞች ወገኖቻችን የትኛውም እምነት፣ የትኛውም ብሔር፣ የትኛውም ተከታይ ቢሆኑ መጥፎ ነገርን ስናይ ማውገዝ መቃወም አለብን፣ አቅማችን በፈቀደ መጠን ማለት ነው። እኔ ለዛሬ ይህንን ቪዲዮ የሰራሁት እና እንደው እዚህ ሶሻል ሚዲያ ላይ መጥቼ ይህንን ለመናገር እየደፈርኩኝ ያለሁት እባካችሁ መልካምነትን እናስብ። ሰዎችን ለማጠልሸት ሰዎችን ስም ለመግደፍ የምናደርገው ነገር የትም አያደርሰንም እና ይህንን መልእክት እባካችሁ አዳምጡት፣ ላልሰሙ ወገኖች አስተላልፉ። በእኔ በኩል አደራ። ኦኬ ጋይስ፣ በዛሬ ቪዲዮ ያለን ይህንን ነው ማለት ነው። እናንተ ከግራ ጎኑና ይሁንና እናንተ መፍረድ ትችላላችሁ ማለት ነው። ትክክል ነው የተባለው ነገር ትክክል ማለት ትክክል ካልሆነ ደግሞ ትክክል አይደለም። በቃ ዝም ብሎ መነዳት አይደለም። ሁለቱም የሰሩበት አግባብ ትክክል ነው ትክክል አይደለም ብሎ በራሳችሁ መስጠት ትይዛላችሁ። ከዛ ውጭ ደግሞ ኮሜንት ላይ አስቀምጡልኝ። ቪዲዮ ልጅ የመጣላችሁ ይህንን ነበር። ብዙ ሀሳቦች ልታነሱ ትችላላችሁ። ሀሳባችሁን ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ጋይስ
ሰብስክራይብ ያደርጋችሁ ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።